ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍቴት በትሽሬ ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 21 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 11 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒና አውር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከወቅታዊ ዘገባ በፊት ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባ እናቀርብና ከአድማጮች ጋርም እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ሐማስ ትናንት ምሽት ለእስራኤል የመለሰው አስከሬን ተጠባባቂ ሻምበል ባሻ ታል ሃይሚ መሆኑ ታወቀ። የሐማስ ተደራዳሪ ቡድን መሪ ኻሊል አልሃያ ድርጅቱ በስምምነቱ መቀጠል የሚፈልግ መሆኑን አስታወቀ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዛሬ ከቀኑ 12 ሰዓት ላይ በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያርፋሉ ተብሎ እንደሚጠበቅ ተገለጸ። ፕሬዝዳንት ዶናልድ ትራምፕ ሐማስ በግጭቱ ከቀጠለ በፍጥነት ይደመሰሳል ሲሉ ዛቱ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ ትናንት ምሽት ለእስራኤል የመለሰው አስከሬን ተጠባባቂ ሻምበል ባሻ ታል ሃይሚ መሆኑ ታወቀ። ሃይሚ በ41 ዓመት የዕድሜ ክልል የሚገኝ የኒር ኦዝ ኪቡጽ ነዋሪ የነበረ ሲሆን የኪቡጹ የሮንድ ጥበቃ ክፍል ኃላፊ ነበር። ጥቅምት 7 ቀን የሐማስ አሸባሪዎች ከገደሉት በኋላ አስከሬኑን ጠልፈው ወደ ጋዛ ሰርጥ ወስደውታል። ሐማስ አስከሬኑን ትናንት ምሽት ወደ እስራኤል ከመለሰ በኋላ ማንነቱ በብሔራዊ የአስከሬን ምርመራ ተቋም ተለይቶ ለቤተሰቦቹ የተነገራቸው መሆኑን ከደረሰን ዘገባ መረዳት ችለናል። ነፍስ ይማር። በጋዛ ሰርጥ እስካሁን 15 የተጠለፉ ዜጎች አስከሬን እንደተያዘ ሲሆን የጠቅላይ ሚኒስትሩ ቢሮ ባወጣው መልእክት የመጨረሻው የተጠለፈ ዜጋ አስከሬን እስኪመለስ ድረስ በተከታታይ የሚደረገው ጥረት እንደሚቀጥል አስታውቋል። የሐማስ ተደራዳሪ ቡድን መሪ ኻሊል አልሃያ ድርጅቱ በስምምነቱ መቀጠል የሚፈልግ መሆኑን አስታወቀ። አልሃያ አልካሂሪ በተባለው የግብጽ ቴሌቪዥን ጣቢያ በተደረገለት ቃለ መጠይቅ ሐማስና ሌሎች ፍልስጤማውያን ድርጅቶች በስምምነቱ መልካም ነገር እያዩ ነው፣ ጦርነቱን የሚያስቆም መሆኑን ስለሚያምኑ እስከ መጨረሻው መቀጠል ይፈልጋሉ ብሏል። አልሃያ የተጠለፉ ዜጎችን አስከሬን በሚመለከት ሐማስ በስምምነቱ መሰረት ሁሉንም አስከሬኖች አፈላልጎ ለእስራኤል ለማስረከብ ጥረት እንደሚያደርግና አንድም አስከሬን በእጁ የማስቀረት ፍላጎት እንደሌለው ገልጿል። የእስራኤል የደህንነት ልዑክ ቡድን ትናንት በካይሮ ከአደራዳሪ ሀገራቱ ጋር ተወያየ ተባለ። የእስራኤል ልዑክ ቡድን ከአደራዳሪ ሀገራቱ ከግብጽ፣ ከኳታርና ከቱርክ ተወካዮች ጋር በካይሮ ተገናኝቶ ለ3 ሰዓታት ያክል ከመከረ በኋላ ትናንት ምሽት መመለሱ ታውቋል። በግብጽ በነበረው ውይይት አዛን መልሶ ስለማቋቋም፣ የውጭ ኃይሎችን ወደ አዛ ስለማስገባትና ስለሚተባበሩ ሀገራት የተወያዩ መሆኑን ሁኔታውን በቅርብ የሚያውቁ አካላት ገልጸዋል። ጋዛ ሰርጥን መልሶ ለማቋቋም ከተስማሙ ሀገራት መካከል ግብጽ፣ ኳታር፣ ቱርክ፣ አዘርባይጃንና ኢንዶኔዥያ እንደሚገኙበት ከደረሰን ዘገባ መረዳት ችለናል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዛሬ ከቀኑ 12 ሰዓት ላይ በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያርፋሉ ተብሎ እንደሚጠበቅ ተገለጸ። ጄዲ ቫንስ የመጀመሪያው መዳረሻቸው የተኩስ አቁም ስምምነቱን ተከትሎ በቅራት ጋት ከተማ በተቋቋመው እዝ ሲሆን በዚህ ማዕከላዊ እዝ በመቶዎች የሚቆጠሩ የእስራኤል የጦር መኮንኖች እና የአሜሪካ ወታደሮች ይገኙበታል ተብሏል። የአሜሪካው ምክትል ፕሬዝዳንት በመምጣታቸው ምክንያት ዛሬ መንገዶች በጣም እንደሚጨናነቁና በመካከለኛው እስራኤል አካባቢ የሚዘጉ መንገዶች እንደሚኖሩ የተገለጸ ሲሆን ነገና ከነገ ወዲያ በኢየሩሳሌም ከተማ በርካታ መንገዶች ለተሽከርካሪዎች የሚዘጉ መሆናቸው ከወዲሁ ተገልጿል።
ከዚህ ጋር ተያይዞ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በጋዛ ሰርጥ ጉብኝት ለማካሄድ እቅድ ይኖራቸዋል ተብሎም ይገመታል። ጄዲ ቫንስ በጋዛ ሰርጥ ጉብኝት የሚያካሂዱ ከፍተኛ የመንግስት ባለስልጣን ይሆናሉም ተብሏል። ባለፈው ሳምንት የፕሬዚዳንት ትራምፕ መልእክተኞች ስቲቭ ዊትኮፍና ጃርድ ኩሽነር በጋዛ ሰርጥ መጎብኘታቸው ይታወሳል። ትናንት ወደ እስራኤል የመጡት ዊትኮፍና ኩሽነር በቴል አቪቭ በመከላከያ ሚኒስትር ቢሮ ከሚኒስትር ደርመር እና ከወታደራዊ ባለስልጣናቱ ጋር ባደረጉት ውይይት ስለተጠለፉ ዜጎች አስከሬንና ከጦርነት በኋላ በጋዛ ሰርጥ ስለሚኖረው ፕሮግራም መነጋገራቸው ተገልጿል። ውይይቱ ረዥም ሰዓታት የወሰደ ሲሆን እስራኤል የተጠለፉ ዜጎችን አስከሬን በፍጥነት ለማግኘት የሚያግዙ መረጃዎች ለአደራዳሪ ሀገራቱ መስጠቷንና ሐማስ የስምምነቱን ግዴታ እንዲያከብር የእስራኤል ባለስልጣናት ግልጽ የሆነ መልእክት አስተላልፈዋል ተብሏል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በግጭቱ ከቀጠለ በፍጥነት ይደመሰሳል ሲሉ መዛታቸው ተገልጿል። But this is a violent group, and if they keep doing it, then we're going to go in and straighten it out, and it'll happen very quickly and pretty violently, unfortunately. You know, they're going to be very good, they're going to behave, they're going to be nice, and if they're not, we're going to go and eradicate them if we have to. ትራምፕ እንዳሉት ሐማስ መለያዎች እንደለበሰ በርካታ ሰዎችን የገደለ መሆኑና የወንበዴዎች ቡድን እንደሆነ በመግለጽ በዚህ ከቀጠለ በፍጥነትና በጣም ሁከት ግጭት በተሞላበት ሁኔታ እርምጃ እንወስዳለን። ሐማስ በጣም መልካም መሆን አለበት፣ ካልሆነ ግን በፍጥነት ለመደምሰስ እንገደዳለን ማለታቸው ታውቋል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ይጨምራል ተብሎ ይጠበቃል። ከነገ ረቡዕ ጀምሮ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 29፣ በሃይፋ 27፣ በቤርሸባ 33፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እንለፍ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች አጥር አድርገን እንመለከታለን። የዲዮታ ሮኖት፣ ማሪቭ፣ ሀሬጽና እስራኤል አየም አራቱም ዕለታዊ ጋዜጦች ደርሰውናል። የዲዮታ ሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ የመካከለኛው ምስራቅ መልእክተኛቸው ስቲቭ ዊትኮፍ እና ከዚህ በፊት የቅርብ አማካሪያቸው የነበሩት እና አማቻቸው የልጃቸው ባለቤት ጃርድ ኩሽነር ወደ እስራኤል መምጣታቸውን የሚመለከት ዘገባ አቅርቧል። ወደ እስራኤል ከመጡ በኋላም ጠቅላይ ሚኒስትር ቢንያሚን ኔታንያሁን ስምምነቱን የተደረሰበትን የተኩስ አቁም ስምምነት እንደሚያከብሩ ተስፋ እናደርጋለን ያሉ መሆናቸው ተገልጿል። ፕሬዝዳንት ትራምፕ ሐማስ ስምምነቱን ያፈረሰ መሆኑን ተገንዝበዋል፣ ግን የትንሽ ጊዜ መስጠት እንፈልጋለን በማለት ያው ትናንት እንግዲህ ጠዋት ነው ወደ እስራኤል የገቡት። ይህን ጉዳይ በሚመለከት መወያየታቸውንና ቀደም ሲል በዜናም እንደተመለከት ነው ሁለቱ እንግዲህ የትራምፕ መልእክተኞች በቴል አቪቭ በመከላከያ ሚኒስትር ቢሮ ከወታደራዊ ባለስልጣናትና ከሚኒስትር ደርመር ጋር ረዘም ያለ ሰዓት የሚወስድ ውይይት ማካሄዳቸው ተገልጿል። ይሄ ነው አንደኛው ርዕሰ ጉዳይ። ሁለተኛው ርዕሰ ጉዳይ ትናንት እንግዲህ ክነሴቱ የክረምቱን የስራ ወቅት የጀመረበት የመጀመሪያው ምልዓተ ጉባኤ አካሂዷል፣ ተከፍቷል የክረምቱ የስራ ጊዜ። በዚህ ጉባኤ ላይ ባለስልጣናቱ ያቀረቡት ንግግር ክብር የጎደለው አንዱን በንቀት የሚናገርበት የነበረ እንደሆነ ዛሬም ጋዜጦች ሰፊ ትኩረት የሰጡበት መወያያ ዋና ርዕሰ ጉዳይ ሆኖ ቀርቧል። ትናንት እንግዲህ ያው የአፈ ጉባኤውን የከፈቱት ያው በደንቡ መሰረት አፈ ጉባኤ አሚር ኦሃና
የክብር እንግዶችን ሲገልጹ ፕሬዝዳንት ይስሐቅ ሄርጾግ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ባለቤታቸው በማለት እንግዲህ ከተጋበዙ የክብር እንግዶች መካከል የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚትን ያው እንደሚታወቀው እንግዲህ ጥምር መንግስቱ በሹመታቸው ስነስርዓት እንዳልነበረና ሹመታቸውን አምኖ እንዳልተቀበለ ይታወቃል። ዳኛ ይስሐቅ አሚት በማለት የከፍተኛው ፍርድ ቤት ፕሬዝዳንት በማለት ፋንታ ያው ክብራቸውን ስልጣናቸውን ባላሟላ ሁኔታ በንቀት ተናግረዋል በሚል ከዛ በኋላ ፕሬዝዳንቱ ነበሩ ቀጣይ እንግዲህ የመጀመሪያ ተጋባዥ ተናጋሪ የተዘጋጁበትን ንግግር ትተው ያው ልባቸውን ስለነካው በመክፈቻ ንግግሩ ላይ አፈጉባኤው ባቀረቡት ጉዳይ የዳኞችን ክብር ሲነካ ልቤ ይደማል፣ ለምን በዚህ ሁኔታ ክብር በጎደለው ሁኔታ በማለት እንግዲህ ህዝበ እስራኤል አሁን ጀግና ወታደሮችን እየቀበረ ባለበት የተጠለፉ ዜጎች ተመልሰው ባለበት ህዝበ እስራኤል በሌላ ሁኔታ በተጠመደበት ጊዜ እንዴት በዚህ ታላቅ ክብር በሚገባው ቦታ በክነሴቱ ባለስልጣናቱ በዚህ ሁኔታ ክብርን በሚነካ ሁኔታ ይነጋገራሉ በማለት እንግዲህ የተሰማቸውን ስሜት ተናግረዋል። ከዛ በኋላ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰሙት ንግግር አዎ በእርግጥም ይስሐቅ አሚት የከፍተኛው ፍርድ ቤት ፕሬዝዳንት ናቸው፣ ግን እኔም የእስራኤል ጠቅላይ ሚኒስትር ነኝ፣ እነዚህ ሚኒስትሮችም የእስራኤል ሚኒስትሮች ናቸው፣ እናንተ ደግሞ ሌሎችም የክነሴት አባላት ናቸው፣ ለዚህ መከባበር አለብን በሁለቱም ወገን በአንድ ወገን ብቻ አይደለም በማለት በንግግራቸው መክፈቻ ላይ ንግግር አሰምተዋል እና ቃለ ምልልስ የበዛበት አይነት ነገር ለነገሮች መመላለስ ነበርና ክብር የጎደለው ነበር፣ መከባበር የጎደለው ነበር የሚል ዘገባ አቅርባል የዲዮታ ሀሮኖት። ግን የዲዮታ ሀሮኖት ብቻ ሳይሆን ሁሉም ጋዜጦች ማለት ይቻላል በመጀመሪያ ገጻቸው ላይ ትኩረት የሰጡበት ርዕሰ ጉዳይ ነው። ይህ ጉዳይ ትናንት የክረምቱ የክነሴት የስራ ወቅት ሲከፈት በነበረው ምልዓተ ጉባኤ በአጠቃላይ ክብር የጎደለው ቃለ ምልልስ ነበር የሚል ዘገባ አቅርቧል። ወደ ማሪብ ስናልፍ ማሪብ ትናንት ምሽት አንድ የተጠለፈ ዜጋ አስከሬን ለእስራኤል አስተላለፈ ይላል። እንግዲህ ከዛ በኋላ ጋዜጦች ቀደም ብለው ስለሚታተሙ አሁን ጧት እንግዲህ በዜና እንደተመለከት ነው ይህ አስከሬን ምርመራ ከተደረገለት በኋላ ተጠባባቂ ወታደር ታል ሃይሚ መሆኑን በ41 ዓመት የዕድሜ ክልል የሚገኝ ያው ጥቅምት 7 ቀን አሸባሪዎች ወደ ኒር ኦዝ ሰፈር በገቡ ጊዜ ከገደሉት በኋላ አስከሬኑን ወደ ጋዛ ሰርጥ አልፈው እንደወሰዱት ተገልጿል። በብሔራዊ አስከሬን ምርመራ ተቋም አስከሬኑ ማንነት ተለይቶ ለቤተሰቦች የተነገራቸው መሆኑ ተገልጿል። እንግዲህ አንድ አስከሬን መልሷል። አሁን በሐማስ እጅ 15 የተጠለፉ ዜጎች አስከሬን ይገኛሉ ይላል። ያው እንግዲህ 15 አስከሬኖች አሁንም ድረስ በሐማስ እጅ ናቸው። ሌላው ማሪብም ያው ትኩረት የሰጠበት ጉዳይ ትናንት በክነሴቱ የነበረውን ኃይለ ቃል የተሞላበት ንግግርና አንዱ ለአንዱ የመመለስ ሁኔታ ነው። የአፈ ጉባኤው እንግዲህ ክነሴቱን ሲከፍቱ ዳኛ ይስሐቅ አሚት በማለታቸው የከፍተኛው ፍርድ ቤት ፕሬዝዳንት በማለት ፋንታ ይሄን መናገራቸው እንግዲህ በታዳሚው ክነሴት አባላት የተቃውሞ ድምጽ ጩኸት አሰምተዋል። ከክነሴቱ እንዲወጡ የተደረጉ ክነሴት አባላትም አሉ ከጉባኤው ያው ስርዓት ባለማክበር የፕሬዝዳንቱም ይህ ሁኔታ ልባቸው እንደነካው እንደውም ልቤን አደማው በማለት እንደተናገሩ በቁጣ የተዘጋጁበትን ንግግር ስተው ማሪብም ያው እንግዲህ በራሱ መንገድ ሁኔታውን አቅርቦታል ለአንባቢያን። ጠቅላይ ሚኒስትሩ ያው ምላሽ መስጠታቸው እኔም ጠቅላይ ሚኒስትር ነኝ በማለት ይላል። ማሪብም ይህን ጉዳይ በጣም ሰፊ ቦታ ሰጥቶ ዘግቦታል። ሌላው ከትናንት ወዲያ ጠዋት በጋዛ ሰርጥ ሰሜናዊ ክፍል በራፊያ በአሸባሪዎች የተገደሉ የህይወት መስዋዕትነት የከፈሉ 2 ወታደሮች የእነሱ የቀብር ስነስርዓት የኢታይ ያቤጽና የያኒብ ኩላ የቀብር ስነስርዓት ሁለቱም የሞዲን ከተማ ነዋሪዎች ናቸው። ትናንት በሞዲን በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓታቸው ተፈጸመ ይላል። የሻምበል ባሻ ያኒብ ኩላና የ50 አለቃ ኢታይ ያቤጽ ነፍስ ይማር። ሌላው በጋዛ ሰርጥ መከላከያ ሰራዊቱ የቢጫ ክልል ካባጻሆፍ ተብሎ ቢጫ ክልል ተብሎ የተከለላለ እንግዲህ ፍልስጤማውያን ያን መስመር ካለፉና ወደ መከላከያ ሰራዊቱ ክልል ካለፉ መከላከያ ሰራዊቱ እርምጃ እየወሰደ እንደሆነ ያው የቀረበ ዘገባ ለማሪብ ላይ ትናንት 3 የሐማስ አባላት እንግዲህ በመከላከያ ሰራዊቱ ህይወት ላይ አደጋ
ለማድረስ የሞከሩ ይሄን መስመር ያለፉ በመከላከያ ሰራዊቱ አማካኝነት እርምጃ እንደተወሰደባቸው የሚገልጽ ዘገባ አለ። አሁንም የተኩስ አቁም ስምምነቱን እየጠበቀ መከላከያ ሰራዊቱ ይህን የተከለለ ገደብ ግን በሚያልፉ አካላት ላይ እርምጃ እንደሚወስድ በተደጋጋሚ እያስታወቀ መሆኑን የሚገልጽ ዘገባ አቅርቧል። ወደ ሀሬጽ ስናልፍ ሀሬጽ በመጀመሪያ ገጹ ላይ ከሰጣቸው ርዕሰ ጉዳዮች መካከል ፕሬዚዳንት ይስሐቅ ሄርጾግ ከስምምነቱ በፊት እንግዲህ አሁን የተደረሰው ስምምነት የተጠለፉ ዜጎች የተመለሱበት የተኩስ አቁም ስምምነት የተደረሰበት ስምምነት ከዚህ በፊት ፕሬዚዳንት ሄርጾግ ከተጠለፉ ቤተሰቦች ጋር ተነጋግረዋል። የተነጋገሩበት ርዕሰ ጉዳይም ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ምህረት ለማድረግ በዚህ ጉዳይ ተነጋግረዋል የሚል ርዕሰ ጉዳይ አቅርቧል። ሀሬጽ እንግዲህ በውስጥ ገጹ በሰፊው ተዘግቧል። ገጽ 5 ላይ በሰፊው ማንበብ ለምትፈልጉ ሐማስ ትናንት አንድ አስከሬን መመለሱንም የሚመለከት ዘገባ አቅርቧል። ሌላው ሀሬጽ የተመለከተው ርዕሰ ጉዳይ ሐማስ በአዛ ውስጥ ግጭት ሳይፈጠር ከመከላከያ ሰራዊቱ ጋር ግጭት ሳይፈጠር ግን ራሱ መልሶ እያቋቋመ እያደራጀ ይመስላል። መስሪያ ቤቶችን እያስተዳደረ በአዛ ውስጥ አስተዳደሩን እያጠናከረ ይመስላል እና በዚህ ሁኔታ እንዲገኝ ይመስላል የሚል ዘገባ አቅርቧል። ይህንም የመከላከያ ሰራዊቱ ምንጮች ይፋ እንዳደረጉ የመከላከያ ሰራዊቱን ዋቢ በማድረግ ሀሬጽ በዘገባው ተመልክቶታል። ሌላው ያው በክነሴቱ የነበረው ውዝግብ ትናንት ክብር የጎደለው አጠራር አንዱን እና የነበረውን በአጠቃላይ ሁኔታ ሌሎች ጋዜጦች እንዳቀረቡት ሁሉ ሀሬጽ ላይም የቀረበ መሆኑ አቅርቧል። ሀሬጽም በራሱ አቀራረብ። ሌላው ሀሬጽ ላይ በአውሮፓ ሀገራት እንግዲህ ያለ ሰው የሚበሩ ትንንሽ በራሪ ቁሶች ያንዣብባሉ በአንዳንድ ከተሞችና ይሄም በነዋሪዎች ላይ ከፍተኛ ስጋት ጦርነት ይነሳል የሚል ከፍተኛ ስጋት ፈጥሯል የሚል ዘገባ አለ። በአውሮፓ ከተሞች እንዲህ አይነት ነገሮች እየታዩ ነውና ጦርነት ይነሳል የሚል ከፍተኛ ስጋት እየፈጠሩ ናቸው የሚል ዘገባ አቅርቧል። ሀሬጽ እስራኤል አየሁም እንግዲህ በተመሳሳይ ትናንት በክነሴቱ የነበረውን ሁኔታ እንደዚሁ ዘግቦታል። ሌላው እስራኤል አየሁም ያው ትኩረት የሰጠበት ርዕሰ ጉዳይ በመጀመሪያ ገጹ ላይ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ዛሬ ወደ እስራኤል ለጉብኝት እንደሚመጡና እንግዲህ በሁለተኛው ዙር ስምምነት ይህ ስምምነት በምዕራፍ የተከፋፈለ ነው። የመጀመሪያው ምዕራፍ የተኩስ አቁም ስምምነት መደረስና የተጠለፉ ዜጎች እንዲመለሱ ማድረግ ነው። እንግዲህ ከዚህ ደግሞ በኋላ ብዙ ቀጣይ 21 ነጥቦችን ያካተተ ስለሆነ ትራምፕ ያቀረቡት የስምምነት ሀሳብ ቀጣይ ሁለተኛው ምዕራፍ ይቀጥላል። በዚህ በሁለተኛው ምዕራፍ ላይ ለመወያየት ነው የሚመጡት ወደ እስራኤል የአሜሪካው ምክትል ፕሬዚዳንት የሚል ዘገባ አቅርቧል። እንግዲህ ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን አብራችሁን ቆዩ። ዝግጅታችን ይቀጥላል። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ረሃቢም አላዛር ስልክ መስመራችን ላይ ይገኛል። ጋሽ ረሃቢም ጤና ይስጥልን፣ እንደምን አደርክ? እንደምን አደርክ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? ቴል አቪቭ? አዎ ሰላም ነው። አደርና በጣም ጥሩ። አዎ እንግዲህ ዛሬ እስራኤል እንግዶችን ትቀበላለች። ትናንትም 2 እንግዶች መጥተዋል ከአሜሪካ። ዛሬም ደግሞ እንዲሁ የአሜሪካ ምክትል ፕሬዚዳንቷ ይመጣሉ ተብሎ እየተጠበቀ ነው። እንዴት ነው ያለው ሁኔታ? ለምን ይሆን እንግዲህ ወደ ሀገራችን በተደጋጋሚ የአሜሪካ ባለስልጣናት የሚመላለሱት? ጋሽ ረሃሚ ለምን እንደሚመላለሱ መቼም እንግዲህ ሁላችንም የምናውቀው ጉዳይ ነው። ግልጽ ነው። አዎ በዚህ በአዛው ጉዳይ ባስመለከተ ነው አሜሪካ መንግስት በዚህ ጉዳይ እጁን ካስገባ ብዙ ጊዜ ነው ሆኖት ያለው እና አሁን የጦር አቁም ስምምነት እንዲደረስ የሆነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ባስተላለፉት ማስጠንቀቂያና ከዚያም በማያያዝ ባቀረቡት የአሸማጋይ ረቂቅ 20 ነጥብ ባለው የሚባል አሸማገል ረቂቅ አዘጋጅተው ይህንን አክብሩ ብለው ገራጠኝንም ስለጠይቁ በተለይ ሐማስን ካላደረገ ክር ያው እኛም ድጋፍ እንሰጣለን ለእስራኤል
እርምጃ ወስዳ እንድትጨርሳችሁ የሚል ማስጠንቀቂያ ሰጡ። ያን ባስመለከተ ሐማስ ብዙ ውጣ ውረድ አስከትሎ የነበረው ድርድር የተያዙትን ሰዎች የጠለፋቸውን ሰዎች ለመልቀቅ ፈቃደኛ መሆኑን አስታወቀና በዛ መሰረት 20 በሕይወት አሉ የሚባሉት ተለቀው ያው ወደ ቤተሰቦቻቸው ጋር ተቀላቅለዋል። ሌላ ደግሞ ከ28ቱ በሕይወት የሉም ከሚባሉት መካከል 15ቱ ሲቀሩ ሌሎች ወደ ሀገራቸው ተመልሰዋል፣ መለቀቅ በቅተዋል። ሀገራቸው መሬት ማለት ነው። እና ይህ ሁኔታ ባስመለከተ እንግዲህ ይሄ የመጀመሪያው አንቀጽ ሲሆን በዚህ በረቂቁ መሰረት ቀጣዩ እንግዲህ አንደኛ ዘላቂነት ያለው ሰላም እንዲፈጠር፣ ከዚያ አዛ ውስጥ ሐማስ የጦር ኃይል የጦር መሳሪያ የጦር ይዘት እንዳይኖረው ለማድረግና ያለው ጦር መሳሪያ እንዲያስረክብ እሱም በድርጅት ሁኔታ እንዳይቀጥል የሚል ነው የቀረበው ሀሳብ። በዛ በተያያዘ ሁኔታ ለጋዛ ፍልስጤሞች በርከት ያለ እርዳታ ሰብአዊ እርዳታ እንዲቀርብላቸው፣ ከዛም ደግሞ የፈራረሱት ቦታዎችን ጋዛ ወድማለች ማለት ይቻላል እንደገና መልሶ የሚቋቋሙበት ሁኔታ ሲሆን፣ ከዛ በመቀጠል ደግሞ ጋዛን የሚያስተዳድር ማን ነው በቋሚነት የሚለው ጥያቄ እንደዚሁ እንዳለ ነው ያለው። የተለያዩ ሀሳቦች አሉ። ያ እንግዲህ በድርድር የሚካሄድ ይሆናል እና ለዚህ ነው እንግዲህ የአሜሪካ መንግስት ይህን ጉዳይ ያስመለከተ ትኩረት ሰጥቶ ተግባራዊ እንዲሆን ጥረት እያደረገ ያለው። ቀደም የጠቀሻቸው ሁለቱ ስማቸውን በየቀኑ የሚወሳው ስቲቭ ዊትኮፍ እና ጃሬድ ኩሽነር ትናንት ወደ እስራኤል መጥተዋል። ትናንት ወደ እስራኤል መጥተው ከዚህ ከእስራኤል መከላከያ ኃይል ከፍተኛ ባለስልጣናት ጋር በተለይ ከመረጃ ድርጅት እና ከሰው ኃይል ኃላፊ ጋር ተገናኝተው ሁኔታውን በቅርቡ ለማከታተል በቅተዋል። ዛሬ ደግሞ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ይመጣሉ ተብሎ የሚጠበቅ ያለው እንግዲህ ጄዲ ቫንስ ሲመጡ ወደ ጋዛም ይሄዳሉ ተብሎ ተነግሮ ነበር። አሁን ግን እንደገና በመንዶ አሻገሩ ወራት ብለው ይመለከታሉ እንጂ ጋዛ አይገቡም የሚሉ ወሬዎች ይወጡ ያሉ። አሁን እንግዲህ እንዴት መሰለሽ ጋዛን ሐማስን ለመቆጣጠር እንዲቻል ትጥቁን እንዲፈታ እዚያ አካባቢ ሐማስ የሚባል ነገር እንዳይኖር ለማድረግና ቅድም የጠቀስኳቸው ነጥቦች በሙሉ እንዲስተካከሉ ለማድረግ የህብረ ብሔር ኃይል ተቋቁሟል። ይሄ እንግዲህ የሚመራው በአሜሪካ ነው። የአሜሪካ ወታደሮች 200 የሚሆኑ እስራኤል ገብተዋል። እስራኤል እንግዲህ ዋና ጽሕፈት ቤታቸው መስሪያ ቤታቸው ተቋቁሞ ያለው ክሪያት ጋት ከተማ ነው። ክሪያት ጋት ከተማ ነው ያለው። ያን እንግዲህ ይህንን ህብረ ብሔሩን ኃይሉን የሚመሩት የአሜሪካው ጄኔራል ናቸው። ጄኔራል ፓትሪክ ፍራንክ ይሏቸዋል። እሳቸው እየመሩ ሲሆን የእሳቸው ምክትል ደግሞ አንድ ከፍተኛ ጦር ማዕረግ ያላቸው የእንግሊዝ ወታደር ናቸው። እነዚህ ሁለቱ ናቸው እንግዲህ ይህም ሁኔታ የሚያስተባብሩ ተብሎ የሚጠበቀው። እዚህ ግን እንግዲህ ክሪያት ጋት ዋና ጽሕፈት ቤታቸው አድርገው ጋዛ ያው ቅርብ ጊዜ ርቀት ስለሌላት ሁኔታውን በቅርቡ ለመከታተልና ተግባራዊ መሆኑን ለማረጋገጥ ነው የሚባል ያለው። አሁን ከዚህ ከዚህ ሀይል እንግዲህ ተሳታፊ የሚሆኑት ግብጽ፣ ቱርክ ገና ናት የታሰበች ነው። ግን ቱርክን እስራኤል አልፈለገቻትም። ከዚያ እንግዲህ ከግብጽ በመቀጠል ኢንዶኔዚያ እና አዘርባይጃን፣ ካታርን እስራኤል አልፈለገችም። ከዚያ እንግዲህ የአረብ ኤሚሬት ሀገሮች ናቸው አባላት የሆኑ ተብሎ የሚጠበቅ ያለው። አሁን እስራኤል እንግዲህ ቱርክንና ካታርን ያልፈለገችበት ምክንያት እኔ ስገምተው እነዚህ ሁለቱ ሀገሮች ከእስራኤል ጋር የማይፋቀሩ እስራኤልን ጥፋት የሚፈልጉ ሀገሮች ስለሆኑ ከዚህ በሰላም አስፋኝነት ወይም በተባባሪነት ገብተው መረጃ ወታደራዊ የተለያዩ መረጃዎችን ይሰበስባሉ። ስለዚህ ባይቀርቡ ይሻላል የሚል አመለካከት በእስራኤል በኩል ይኖራል ብዬ ነው የምገምተው እና ለጊዜው ግን ያው እነሱ ከዚሁ አባል እንዳልሆኑ ነው።
ስማቸው ነው መደጋገም የተወሰነ ያለው እንግዲህ ከዛ በቀጠል እንግዲህ እነዚህ ተደለፉ ሰዎች እንዳልነው ወደ እስራኤል ገብተው ሕክምና አስፈላጊ ነው ሕክምና ከተደረገላቸው በኋላ ደህንነታቸው ከተረጋገጠ በኋላ ወደ የቤተሰቦቻቸው ሄደው ተገናኝተው ተቀላቅለዋል። እንግዲህ ወደፊት ቀጣዩ ደግሞ ያው መልሰው ሊቋቋሙና የማንኛውንም ህይወት ለማንኛውም ዜጋ ህይወታቸውን እንዲመሩ ለማድረግ አስፈላጊውን እርዳታ ይሰጣቸዋል እየተባለ ነው የሚገኛለው። አዎ ጋሽ ራሚም እንግዲህ እንዳልከው አሜሪካ በቀጥታ እጇን በማስገባት ነው ይሄ ድርድር እየተካሄደ ያለው። ስምምነት ላይም የተደረሰው የአሜሪካ እንግዲህ ከፍተኛ ተጽዕኖ እንዳለበት እንረዳለን። ፕሬዝዳንቱ ባለፈው ሳምንት መጡ ወደ አካባቢያችን። አሁን ደግሞ ምክትል ፕሬዝዳንቱ ነው እንግዲህ ዛሬ ይመጣሉ ተብሎ የሚጠበቀው። ያው ምክትል ፕሬዝዳንቱም በአሜሪካ የስልጣን እርከን እንግዲህ ከፍተኛው ባለስልጣን ናቸው እና አሁን እንደው ምክትል ፕሬዝዳንቱ የመጡበት ዋናው ምክንያት ምን ይሆን? ድርድሩ ከዚህ በፊት የተደረሰበት ስምምነት ይፈርሳል የሚል ስጋት ይኖር ይሆን ወይስ እንደው ቀጣዩን ድርድር ለማስኬድ ተብሎ ይሆን እሳቸው ወደዚህ እንዲመጡ የተደረገው? ይሄ ስምምነቱ ከስምምነት ከተደረሰ በኋላ ሐማስ በቃሉ አልቆመም፣ እያፈረሰው የሚገኘው እነዚህ የጠለፋቸውን ሰዎች ሀያዎቹን በህይወት ያሉትን ከመልቀቅ በስተቀር በህይወት የሌሉትን በአንዴው እለቃለሁ ብሎ ተናግሮ የነበረው ከዚህ የተለያየ ምክንያት መፍጠር ጀመረ። ማን የት እንደተቀበረ ለማወቅ አልቻለም። መፈለግ አለበት፣ ጊዜ ውስጥ ይፈጅብናል ምናምን እያለ ነው እያስቸገረ ያለው። ይህ በእንዲህ እንዳለ ሆነው ይህን ባስመለከተ ትብብር ለማድረግ እስራኤልም እንደዚሁ መረጃ አለን፣ ክፍሎቹ የት እንደተቀበሩ የምናውቀው መረጃ አለን የሚል መልስ ስራ ሰጥታለች። ከዚያም በተጨማሪ የተለያየ ቅድም ያልነው ህብረ ብሔሩ በተለያየ መፈለጊያ ዘዴ መሳሪያ የት እንደተቀበሩ የሚያጣራ ወይም መሬት ውስጥ ወይም ዋሻ ውስጥ ተዳፍነው ቀርተው እንደሆን የሚያጣራና ከተረጋገጠ በኋላ እዚያ ውስጥ ለመሆናቸው ያንን በሙሉ ፈነቃቅሎ መውጣት ጊዜ የሚጠይቅ ነው። ይሁንና በዚህ መሰረት ትብብር መደረግ አለበት የሚል ነው። እንግዲህ ሐማስ ይህንን ምክንያት እያደረገ እስካሁን ድረስ እየከፋፈለ ነው እንጂ በአንዴው ወይም አሉ የሚባሉትን እስራኤል የምታምንበትን አለቀቀም። ይህ እንግዲህ አንዱ ሁኔታ ነው መስሎ የሚታየው። ሌላው እንግዲህ ሐማስ ሁኔታ ያው እናያለን። ሰሞኑን እያፈረሰው እየጣሰው ነው ያለው። ተኩስ ከፈተ ባለፈው 2 ቀን። ከዚያም ጉዳትም አደረሰ። ይህ ሁኔታ በተመለከተ እስራኤል ሐማስ ውሉን አፈረሰ በማለት በአየር ኃይል የተለያዩ ቦታዎችን ልወድባለች እና ይህ ሁኔታ እያክሉ እንዳይከፋና እንደገና አዲስ ጦርነት እንዳይከፈት ለማድረግ ነው እንግዲህ የአሜሪካ ባለስልጣናት በቶሎ ወደዚህ መጥተው ይህን ነገር ባስመለከተ የህብረ ብሔሩ አንድ ላይ ሆኖ ሁኔታው እንዲከታተል ለማድረግ የሚሞክሩት ተብሎ የሚጠበቀው ያለው እና ለዚያ ነው እንግዲህ የአሜሪካ በትልቅ ሁኔታ በኃላፊነት ጣልቃ እየገባች ያለችው። ፕሬዚደንት ትራምፕ በሰጡት አጭር የሆነ ጋዜጣዊ መግለጫ ምንድን ነው ያሉ? ሐማስ ነፍሰ ገዳይ ለሰው ህይወት ምንም ምህረት የማያደርግ ነፍሰ ገዳይ ፍጡር ነው። ስለዚህ ይህንን ሁሉን አክብሮ ጠብቆ የማይጠብቅ ከሆነ ይወድማል፣ እናወድመዋለን የሚል ማስጠንቀቂያ ነው የሰጡት። እና ይህንን ባስመለከተ እንግዲህ ሁኔታው እንደሚቀጥለው ግን ይሄ ህብረ ብሔሩ ለጊዜው የሚቆጣጠረው እስከ መቼ ድረስ ነው? እስከ መቼ ድረስ መጠናቀቅ አለበት? የዚያ ጉዳይ ፍጻሜው እስከ መቼ መሆን አለበት ብሎ የቀን ገደብ እስካሁን ድረስ የለውም። ከዚያም በተጨማሪ በቋሚነት አዛን የሚመራ ማን ነው የሚሆነው? የፍልስጤም ሀገር መስተዳደር ባለስልጣናት ናቸው ወይስ ሌላ? በባለፈው ጊዜ ሲነገር እንደነበረው የቴክኖክራት የሚሉት ቴክኖክራት እንግዲህ የፖለቲካ አባል ያልሆነ በሙያ ሁሉ በየሙያው ስልጣን እንዲቀበልና እንዲመራ እንዲያስተዳደር ማለት ነው። እንግዲህ የዚህ አይነት ሰዎች ተፈልገው እነሱ ኃላፊነት እየወሰዱ እንዲያስተዳድሩ የሚል ሀሳብም ቀርቦ ነበር ቀደም። አሁንም ምናልባት ይህ ሀሳብ እንደገና ሊቀርብ ይችላል ብዬ ነው የምገምተው።
ጥሩ እንደው ጋሽ ራህሚም ውይይታችን ከማጠቃለላችን በፊት ትናንት ክነሴቱ የክረምቱን የስራ ወቅት እንግዲህ መክፈቻ የመጀመሪያ ጉባኤ ያካሂዷል። ያው አስተያየቶች አሉ በመክፈቻ ስነ ስርዓቱ በነበረው ንግግር አስተያየት ካለ አስተያየት ምን ይመስላል? በላይ የሚወራው አንድነት እንፍጠር፣ እስካሁን ድረስ የኛ መከፋፈል ነው ለአደጋ ያጋለጠን፣ ምንፋቀር፣ እንዋደድ፣ አንድ እንሁን የሚለው ወሬ ይተወራል ያለው። ግን ስናየው ግን ይሄ ጥላቻው፣ ይሄ አንዱን መቃወሙ አሁንም ተባብሶ ነው ያለ ስንመለከተው። እንግዲህ ካለፈው ችግር ካለፈው የመከፋፈል ደረሰውን አደጋና ያስከተለውን ጉዳት ሰው ገና እኔ እንጃ ዝም ብሎ አቋሙ በዚህ በፖለቲካ ልዩነት የተበከለ ነው ሆኖ ያለው ስናየው እና ትዕግስት ያጣ ህብረተሰብ ነው እየሆነ ያለው። መቻቻል ያጣ ህብረተሰብ ነው እየሆነ ያለው እና ትናንት በክነሴት የተመለከተው የዚያ ማንጸባረቂያ ነው። እንግዲህ የህዝብ ተወካዮች ናቸው፣ የህዝብ ተመራጮች ናቸው። እነሱ ነበሩ መጀመሪያ ጥሩ አመለካከት፣ ጥሩ አስተያየት፣ ችሎታ፣ ትዕግስት ያለበት ሁኔታ ማሰማት የነበረባቸው እንጂ እነሱ የማከፋፈልና የመጣላት ሁኔታ ማሳየቱ ጥቂት አሳሳቢ ጉዳይ ሆኗል። ይኸው ምርጫው ቀንም ደግሞ የተቃረበ ይመስላል። እንግዲህ ሰላም ስነካ ይኸው ምርጫውን አስቀድሟል የሚል ወሬ ፈትለቅ አድርገዋል ባለፈው ሰሞን። ይህም ደግሞ የሚቀጥል ከሆነ አሁን የምርጫው ጊዜ የተቃረበ ሲሄድ እንደገና የፖለቲካ ጉዳይ እየጋለና እየከፋ መሄዱ የማይቀር መስሎ ነው የሚታየው። በጣም ጥሩ ጋሽ ራህሚም በጣም እናመሰግናለን። መልካም ቀን ይሆንልህ። መልካም ቀን። መልካም ቀን።